የሚነሱ ጉዳዮች አሉ። አርሰናል በዚህ የክረምት የዝውውር መስኮት 150 ሚሊዮን ዩሮ ከሽያጭ ለመሰብሰብ አቅዶ እየሰራ ነው። ግርሜ የሚሆንም ይመስላል እቅዱ። ትሮሳርድን 20 ሚሊዮን ዩሮ ነበር የገመተው፣ ሽጦታል። ማርቲኔሊን ከ50 እስከ 60 ሚሊዮን ዩሮ ገምቶታል። እስካሁን ባለው ሂደት ማርቲኔሊ እስከ 50 ሚሊዮን ዩሮ አካባቢ ይደርሳል። 38 ሚሊዮን ፓውንድ አካባቢ ነው። ስለዚህ ሲጠጋጋ እስከ 50 ሚሊዮን ዩሮ አካባቢ ይደርሳል። ጋብርኤል ጄሱስን 20 ሚሊዮን ዩሮ የመሸጥ፣ ፋቢዮ ቬራን 20 ሚሊዮን ዩሮ፣ ኢታን ንዋኔሪን ከ40 እስከ 50 ሚሊዮን ዩሮ እና በተጨማሪም ከቀጣይ ሽያጩ ላይ ለመያዝ ወይም ደግሞ ሴል ክላውዝ ለማስቀመጥ ተጫዋቹ መልሶ የመግዛት ሂደት ውስጥ ለማስገባት አስበዋል አርሰናሎች እና በዚህ ሂደት 150 ሚሊዮን ዩሮ አርሰናል ለማሰባሰብ አቅዷል። ያ ማለት የክርስቶዞሊስና የብሩኖ ጊማሬሽን ገንዘብ ይሸፍናል ማለት ነው የገንዘብ። ስለዚህ አርሰናል ዜሮ ብሎ ነው የሚጀምረው ዝውውሩ ላይ በዚህ ሂደት እነዚህን ተጫዋቾች ሽጦ ብሩኖ ጊማሬሽና ክርስቶዞሊስ የፈረሙበት ዋጋ ላይ ነው የሚቀመጠው። ከዛ እንግዲህ እንዳልነው ወይ ዙሜንዲ ወይ ማይልስ ስኬሊ ከተሸጠ ደግሞ እሱ ደግሞ አንድ ለሚያመጡት ጥራት ያለው አጥቂ ምትክ ይሆናልና አርሰናል በዚህ የክረምት የዝውውር መስኮት ከውጭ ቀሪ 0-0 ሊሆን ይችላል ውጭና ገቢው ሲነጻጸር። ምናልባት ጁሊያን አልቫሬዝን በትልቅ ገንዘብ አምጥቶ ካላስገረመን በስተቀረ አሁን ያሉት የሚነሱ ስሞች ለምሳሌ ከሚነሱ ስሞች መካከል አንደኛው ኢዝሪ ኮንሳ ነው። እንደ አስቶን ቪላ ባለው እንኳን 60 ሚሊዮን ዩሮ ቢያወጣ 100 ለኬናን ይልዲዝ ቢያወጣ 160 ሚሊዮን ዩሮ ነው የሚሆነው። ይሄ ማለት የአርሰናል ሊሸጠው ያሰበው ይካካሳል ማለት ነው። ስለዚህ ወጫቸው የሚሆነው የብሩኖ ጊማሬሽና የክርስቶዞሊስ ነው። የብሩኖ ጊማሬሽና የክርስቶዞሊስ ደግሞ ከዙሜንዲና ከማይልስ ስኬሊ መካከል አንዱን ከሸጡ ይጣጣና ወጫቸው የክርስቶዞሊስ ብቻ ነው አርሰናል ሊሆን የሚችለው በዚህ የክረምት የዝውውር መስኮት። እንደዚህ በዚህ ቅር ከሰሩ ይሄ ትልቅ ሳክሰስ ሊሆን ይችላል አርሰናል። ኦልሞስት በዜሮ ቡድንን አፕግሬድ አረክ ማለት ነው። ብሩኖ ጊማሬሽን አመጣ፣ ኬናን ይልዲዝን አመጣ፣ ኢዝሪ ኮንሳን አመጣ፣ ቡድንን አሳደክ ማለት ነው። የማይሆኑትን ሰብስበህ ሽጠህ። ስለዚህ እንደ አይነት እቅድ ይዘው ቤርታ እየሰሩናል። የሚሆን ይመስላል ደግሞ ያስቀመጥናቸው ነገር የሚሆን የሚመስሉ ናቸው። ማርቲኔሊም ቀርቦለታል የተባለው ገንዘብ፣ ትሮሳርድም ተሽጧል፣ ጄሱስም ናፖሊ እየተጠጋ ነው ያለው፣ ቬራንም ሃምቡርግ ለመውሰድ ተቃርቧል፣ ንዋኔሪም እየተለመነ ነው። አርቢ ላይፕዚግ፣ ሮማ፣ እንደገና ራሱ ጋላታ ሰራ እየለመኑት ያሉት ተጫዋች ነው። ማይልስ ስኬሊና ዙሜንዲም ግማሹ ማንቸስተር ዩናይትድ፣ አንደኛውን ቼልሲ፣ አንደኛውን ማድሪድ እየፈለጓቸው የሚገኙ ተጫዋች ናቸው። አርሰናል ከዛ በተጨማሪ እንግዲህ ከኢዝሪ ኮንሳ በተጨማሪ ማርክ ፖቢልን ለማምጣት ከአትሌቲኮ ማድሪድ እየሰራ ነው። ያው አንድሪያ ቤርታ የአትሌቲኮ ማድሪድን ውስጡን ስለሚያውቁት ውስጡ መንገዱን ስለሚያውቁት ያሸተቱ እየሄዱባቸው ነው አትሌቲኮ ማድሪድ ላይ። ጁሊያን አልቫሬዝን ወጥሮ ያዙት እርሳቸው ናቸው። አሁን ባርሴሎና ጋር ያለው ነገር እንግዲህ እስከ ነገ ነው የሚጠበቀው። ነገ ካበቃ ነገሩ አርሰናል ዳይሬክትሊ መደራደር ይችላል፣ ወደ ድርድር መግባት ይችላል። አትሌቲኮ ማድሪዶችም ጁሊያን አልቫሬዝን ፍላጎት የሚያሳይ ከሆነ አትሌቲኮ ማድሪድ ጋር አልቫሬዝ የመቀጠሉ ጉዳይ በጣም በጣም አስጊ ነው። ባርሴሎና እንኳን ባሄድ ክለቡን የሚለቅ ይመስላል ብዙዎች እንደሚጠቁሙት ከሆነ። ምክንያቱም ከሲሞኔ ጋርም ከፕሬዚዳንቱ ዴቪድ ጊልም ጋር ያደርጉት ውይይት በጣም በደባሪ ሁኔታ ነው የተጠናቀቀው። ይሄ ማለት ዲስሪስፔክት ባለው ሁኔታ ነው የተጠናቀቀው። ምክንያቱም ተጫዋቹ ዓለም ዋንጫ ላይ ሆኖ ስለ አትሌቲኮ ማድሪድ የሰጠው አስተያየት በጣም ብዙዎችን አስቆጥቷል። ደጋፊዎችን አስቆጥቷል፣ የክለቡን ባለቤቶች አስቆጥቷል። ኢቨን አሰልጣኙ ዲየጎ ሲሞኔ የአንድ አገር ሰው ቢሆንም ደስ አላላቸውም። አትሌቲኮ ማድሪድን የማሳነስ ለአትሌቲኮ ማድሪድ ያለው ክብር አነስተኛ መሆኑን እያሳየ ይገኛልና እነዚህ ነገሮች የሚጠበቁ ይሆናል። ወደ ኢንዞ ፈርናንዴዝ ጉዳይ የዛሬው ትልቁ። ከዛ በፊት ግን ሶፊ ቴዲ አስተያየት ከሰጡን አድማጮች መካከል አንዱ ነው። ግርምሽ ፕሪሲዝን ማለት እኔ እንደሚገባኝ ለታዳጊዎች ሰልፍ ኮንፊደንስ እንዲያገኙ ይመስለኛል፣ ከሲኒየር ተጫዋቾች ጋር ልምምድ አብረው እንዲሰሩ እኮ። እኔም እኮ እሱን ያልን እኮ እኛም እያልን ያለ ነው እሱ ነው። ፕሪሲዝን መለካት አትችልም፣ የቡድንን አቋም መለካት አትችልም። ፕሪሲዝን ለታዳጊዎች እድል የምትሰጥበት የሚታዩበት፣ ከሲኒየር ተጫዋቾች ጋር ኮንፊደንስ ዲቨሎፕ እንዲያደርጉ እድሉን የምትሰጥበት። ቅድም አልኩት እኮ አረንጓዴና ቀይ ቢብስ ለብሰህ የአንድ ቡድን ለሁለት ተካፍለህ ከመጫወት ለይቻል አይሆን የፕሪሲዝንን ጨዋታ። እንደውም አንድ አስተያየት ሰጫችን ሜሪ ገነር ትመስለኛለች ትክክለኛውን አርሰናል እሁድ ታዩታላችሁ ብላለች። ኤግዛክትሊ እኔም እሱን ነው የምለው። አርሰናል ከማንቸስተር ሲቲ ጋር እሁድ በሚያደርገው ጨዋታ የሚኖረው ክፍተት ትክክለኛ የክለቡ መገለጫ መሆን የሚችልበትን ሐሳብ መሰንዘር ይቻላል ከእሁድ በኋላ ማለት ነው። እስካሁን ባለው ግን የቡድኑ ትክክለኛ አቋም፣ ትክክለኛ ማንነት አላየነውም አርሰናል ቤት ውስጥ። ኦነስትሊ ስፒኪንግ ጁሌኔን አርሰናል ያጫውተዋል፣ አርቴታ ያጫውተዋል፣ በቋሚነት ያጫውተዋል። አሁን በነጥብ ጨዋታ ከእሁድ ጀምሮ ያጫውተዋል።
ኢብራሂምን ያጫውተዋል በነጥብ ጨዋታ እንደው ምናል ካራባው ካፕም እድል ካገኙ ነው እሱንም ያ ቅድም ያልኩት መግቢያ ላይ ያልኩት ግርሜ አንዳንድ ቡድኖች የቡድኑን 20% ያሳያሉ፣ አንዳንድ ቡድኖች የቡድኑን 50%፣ አንዳንድ ቡድኖች የቡድኑን 70%። በአብዛኛው ከ70% በላይ ያሳየን ቡድን አይኖር። 100% የቡድኑን በዚህ በወራጅነት ጨዋታ 100% የቡድኑ ቋሚ ተጫዋቾች ትንንሾቹ ቡድኖች ካልሆኑ ትልልቆቹ እነ ሊቨርፑል እና አርሰናል ኢቨን ማንቸስተር ዩናይትድን ጨምሮ እነ ቸልሲ አላሳዩን። እሺ አንድ ነገር ስላላሳዩን እንደዛ ስለሆነ አሁን ፓሪስ ሰን ጀርመን ፐርሰንቱን ነው ማየት የምንችለው። ፓሪስ ሰን ጀርመን ከማዮርካ ጋር ተሸንፏል አይደል? 3 ጎል ገብቶበት አይደል? ከዩናይትድም ጋር አቻውቷል፣ ከማንቸስተር ዩናይትድ ጋር አቻውቷል አይደል? ትናንት ያሰለፋቸውና ያኔ ተጫውተው አንድ ናቸው አይደል? ኡስማን ዴምቤሌ ገብቷል ትናንት፣ ኪቪቻ ክቫራትስኬሊያ ገብቷል ትናንት፣ ዴዝሪ ድዌ ገብቷል ትናንት። መሀል ላይ ቪቲኒያና ጆአው ኔቬዝ አሉ። እንደገና ፋቢያን ሩይዝ ተቀይሮ ነው የገባው። ያውም ከኋላ ማርኪኒዮስና ፓቾ ናቸው ያሉት። ግብ ጠባቂው ሳፎኖቭ ነው ያለው። ባለፈው የነበረው ግብ ጠባቂው ራሱ ሌላ ሶስተኛ ግብ ጠባቂ፣ ተከላካዮች ራሱ የሉም እኮ እና የትናንቱ ትክክለኛው ፓሪስ ሰን ጀርመንን ለመለየት ትናንት ነው። እንደውም ባርኮላን በተመለከተ አልከሊፋ ሐሳብ ሰጥተዋል። ከሊቨርፑል ጋር ሐሳቡን እያጠናቀቀ መሆኑና ወደ ሊቨርፑል ማምራቱን ፍንጭ የሚሰጥ ግልጽ ነገር ነው የተናገሩት። አኩላሺ ትናንት አዲሱ ተጫዋቻቸው ገብቶ ተጫውቷል። ከዛ ውጭ ነዛይር ኤምሪ ዋናው ቡድናቸውና ያስገቡት ትናንት ግን ፕሪሲዝን ላይ ይሄን ቡድን አላሳዩን። አሽራፍ ሐኪሚ እኮ ትናንት ገብቷል። ፕሪሲዝን እኮ አሽራፍ ሐኪሚ አልነበረም እኮ። ያ ቅድም እንዳልኩ ነው። በቃ በዚህ ሐሳቡ ሲጠቀለል አንዳንዶቹ ቡድኖች 10% 20% የቡድናቸውን አሳይተውና አንዳንዶቹ 30%፣ አንዳንዶቹ 50%፣ አንዳንዶቹ 70%። አድማጮች በሰጠናቸው ሐሳቤ 100% ማን ያሳየው፣ 20% ማን ያሳየው፣ 10% ማን ነው፣ 50% ማን ያሳየው፣ ራሳቸው የገምግሙት። እኛ በግምገማችን ደግሞ ያስቀመጥናቸው ቀደም ሲል የሰጠናቸው ሐሳቦች አሉ። በትክክል እሱም ያስማማ ይመስላል። አጠር ያለ መረጃዎችን እንመለከት። ኢንዞ ፈርናንዴዝ በጣም ትልቁ የዝውውር ጉዳይ ኢንዞ ፈርናንዴዝ ነው። ግርምዬ 11ኛው ሰዓት ላይ 11 ሰዓት ላይ ቀጥሮታል። ግርምዬ 11ኛው ሰዓት ላይ ነው ያለው ተጫዋቹ ራሱ ለመውጣት የቀጠሩት ደግሞ 11 ሰዓት ላይ ቅኔ ናት ቸልሲ። በጣም ነው የገረመኝ። ቸልሲ አመራሮች ቅኔ ይችላሉ። እና ኢንዞ ፈርናንዴዝ እስከ ነገ 11 ሰዓት ብቻ ዝውውርን አሳውቁን። በቃ የምትገዙት ከሆነ ግዙት። የትኛውም ክለብ የሚገዛ ካለ 120 ሚሊዮን ፓውንድ ሰጥተናል ዋጋውን። ሲቲ ነው እየመራ ያለው። ሲቲ የምትፈልጉ ከሆነ ውሰዱት። አከፋፈልን በሚመለከት እንዋይ፣ እንጨርስ። ነገ 11 ሰዓት በኋላ ግን ስለዚህ ተጫዋች ዝውውር ማውራት አንፈልግም ብለዋል። ጥያቄው ካልመጣል ካላለቀ የክፍያው ጉዳይ ካልተስማማችሁ ዞር በሉልን ብሏል ኢንዞ ፈርናንዴዝ። እና ብዙ የተለመደ አይደለም በቀጠሮ ዝውውር። ብዙ ጊዜ ማለት ቀን ልቀጥር ትችላለህ። በዚህ በ2 ሳምንት ዝውውሩ ማለቅ አለበት። በአንድ ሳምንት በሰዓት 11 ሰዓት ከቀኑ 11 ሰዓት ድረስ ብቻ እስከ ነገ ዓርብ ነው። እስከ ነገ 11 ሰዓት ድረስ 120 ሚሊዮን ፓውንድ አዘጋጅቶ ይዞ የሚመጣ ክለብ ኢንዞ ፈርናንዴዝን መውሰድ ይችላል ብሎ ቸልሲ ሰዓት ቀነ ገደብ አስቀምጧል። ስለዚህ እስከ ነገ 11 ሰዓት ድረስ ኢንዞ ፈርናንዴዝን ማንቸስተር ሲቲ ፈላጊው እንደነበር አጓጊ ነው። እንግዲህ 11 ሰዓት እስከ ነገ ከቀጠሩ እኮ ቢያንስ ዛሬ የሚሰሙ ነገሮች መኖር አለባቸው። የሚያልቁ የወረቀት ስራዎች መኖር አለባቸው። የሆነ አንድ እርምጃ መሄድ አለባቸው እና በአብዛኛው ማንቸስተር ሲቲ ነው ለዚህ ተጫዋች ላይ ትኩረት አድርጎ እየሰራ የሚገኘው። ማንቸስተር ሲቲ ኢንዞ ፈርናንዴዝን ወይም አሌክሲስ ማካሊስተርን ከሊቨርፑል የሚፈልግ ነው። ለበርናንዶ ሲልቫ ምትክ፣ ለሮድሪ ምትክ ያው ማነው አንደርሰንን አምጥቷል። ኤሊዮት አንደርሰን በነገራችን ላይ በሲቲ ቤት 5 ቁጥር ማሊያ እንደሚለብስ ተረጋግጧል። ኤሊዮት አንደርሰን 5 ቁጥር ማሊያን በሲቲ ቤት የሚለብስ ተጫዋች ይሆናል። አዩብ ቦዋዲም መንገድ ላይ ነው እየመጣ ነው። ስለዚህ በርናንዶ ሲልቫን ለመተካት ኢንዞ ፈርናንዴዝ ትክክለኛው አማራጭ እንደሆነ ይሰማቸዋል። ኢንዞ ማሬስካ አብረው በቸልሲ ሰርተዋል። ውስጡንም የቤቱንም ውስጥ ያውቃሉ። ቸልሲ ምን ይፈልጋል፣ ምን ያህል ገንዘብ ይፈልጋል፣ ተጫዋቹ ምንድን ነው የሚፈልገው የሚሉ በደንብ የሚገባቸው አይነት አሰልጣኝ ናቸውና ሲቲ እንግዲህ ፈጥኖ ሪያክት በማድረግ የነገ 11 ሰዓት ገደቡን ይጨርሳል ወይስ ቸልሲ ያራዝም ይሆን የ11 ሰዓት ገደቡን፣ አሊያስ የኢንዞ ፈርናንዴዝ የዝውውር ጉዳይ ነገ 11 ሰዓት ላይ ይዘጋል የሚለው ለበርካቶች አጓጊ ነው። የዝውውር መስኮት የሚከፍተው እንግሊዝ ፕሪሚየር ሊግ ብቻ ነው ሰዓት መበየን የሚችለው። ሲከፈትም በዚህ ቀን በዚህ ሰዓት ይከፈታል ይላል፣ ሲዘጋም በዚህ ሰዓት በዚህ ቀን ይዘጋል ብሎ ያስቀምጣል። ቸልሲ ግን ኢንዞ ፈርናንዴዝ ላይ ራሱ ወስኖበታል። 11 ሰዓት ድረስ ነገ ብሏቸዋል። ከሲቲ ጋር በተያዘ ቲዣኒ ራይንደርስ አምና ከኤሲ ሚላን ያመጡት የአማካይ መስመር ተጫዋች ወደ ሳውዲ ክለቦች ሊሄድ ተቃርቧል እየተባለ ነው የሚገኘው። አልቃዲሲያ እነ አልሃሊ እና የመሳሰሉ ክለቦች ተጫዋቹ ፈላጊው ነው።
ብቅ ብለዋል። ተጫዋቹ በጋላታ ሰራይ ይፈለጋል፣ በቱርክ ሊግ በሌሎችም የአውሮፓ ክለቦች ይፈለጋል። ቲያኒ ራይንደርስ ማረፊያው ምናልባት ግን የሳውዲ ሊግ የመሆን ዕድሉ ሰፊ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ራይንደርስ ከሲቲ የመውጣቱ ጉዳይ አይቀሬ ነው ይላሉ የመረጃ ምንጮች። ምክንያቱም ኤሊዮት አንደርሰን ከመጣ አሁን አዮ ቧዲን እየጨረሱ ነው። ኢንዞ ፈርናንዴዝ ነው አሌክስ ማካሊስተርን ካመጡ አማካኙ ሙሉ ይሆንባቸዋል እና ኢንዞ ማሬስካም ተናግረዋል። ከጋርዲዮላ ጋር በተያያዘም ትናንት አስተያየት ሰጥተዋል። ኢንዞ ማሬስካ ለጋርዲዮላ ያው ጧት ማታ አልደውልለትም እንደ ፍቅረኛ፣ ግን በጣም አስፈላጊ በሚሆንበት ሰዓት እደውልለታለሁ፣ እንደሚረዳኝም ቃል ገብቶልኛል፣ ብዙ ነገሮች ያግዘኛል የሚል አስተያየታቸውን ሰጥተዋል። የቶተናሙ ጄድ ስፔንስ ወደ ኢንተር ሚላን አምርተዋል። ይህ የቀይ መስመር ተከላካይ በቀኝም በግራም ይጫወታል። 26 ዓመቱ ነው። በእንግሊዝ ብሔራዊ ቡድንም ተመልክተነዋል። እንዲሁም ብዙ ጊዜ እናነሰዋለን። ጄድ ስፔንስ በእንግሊዝ ታሪክ በብሔራዊ ቡድን የተጫወተ የመጀመሪያው የእስልምና እምነት ተከታይ ተጫዋች ነው በሚል መረጃዎች ያስቀምጡታል የጄድ ስፔንስን ጉዳይ እና ከዛ ጋር አያይዞ ተጫዋቹ ትንሽ የራሱ የሆነ ለየት ያለ ነገር ያለው ነው እና የተጫዋች ወደ ኢንተር ሚላን አምርቷል። 30 ሚሊዮን ፓውንድ አካባቢ ለዝውውሩ ኢንተር ሚላን ለቶተናም መክፈሉ እየተዘገበ ነው የሚገኘው። ስለዚህ የዚህ ተጫዋች ዝውውር ከሞላ ጎደል ተጠናቋል። የሕክምና ምርመራ ለማድረግም ወደ ሚላን ማምራቱ እየተዘገበ ነው የሚገኘው። በተቃራኒው ዲዘርቢ የጁቬንቱሱ የቀይ መስመር ተከላካይ የካምቢያሶ አድናቂ ናቸው እና ካምቢያሶን እሱም በሁለቱም ፍላንክ መጫወት የሚችል ነው። ሚዱ ላይ መጫወት ይችላል ካምቢያሶ። ይህንን ተጫዋች ትንሽ ገንዘብ ጨምረው 50 ነው እየተጠየቁበት ያለው 20 ሚሊዮን አካባቢ ጨምረው ተጫዋቹን ከጄድ ስፔንስ ሽያጭ ያገኙትን ገንዘብ ጨምረው ካምቢያሶን ለማምጣት ይፈልጋሉ። ከዚህ በፊት ጋርዲዮላ ይህንን ተጫዋች አምና ለማምጣት በጣም ከፍተኛ ጥረት አድርገው ከጁቬንቱስ ሳይሳካላቸው እንደቀረ ይታወቃልና ቶተናም ግን ዲዘርቢን ተጠቅመው ጣሊያናዊ ስለሆኑ እሳቸውም ካምቢያሶን ለማምጣት እየሰሩ እንደሆነ እየተነገረ ነው የሚገኘው። ከሊቨርፑል ጋር በተያዘ ቅድም ግርምሾ እንዳለው ትልቁ ነገር የባርኮላ ጉዳይ ነው። አሁን የባርኮላ ጉዳይ ጽድት እያለ መጥቷል፣ እየለየለም መጥቷል። ወደ ሊቨርፑል የመምጣቱ ጉዳይ አይቀር ይመስላል። ሉዊስ ኤንሪኬ ከተናገሩት ነገር አንጻር የፓሪስ ሰን ጀርመኑ ፕሬዚዳንት ናስር አልካሊፋ ስለ ጉዳዩ ሲጠየቁ የተናገሩት ግልጽ ነገር ነው። ውሳኔ እየጠበቅን ነው ያሉት። በቃ ያለውን ነገር ውሳኔ እየጠበቅን ነው የሚለው ነገር ነው። አኩላቼን አምጥተዋል። አጥቂ መስመር ተጫዋች ግልጽ ነው ያለው የቡድን ስኳድ ራሱ ቀላል አይደለም። ዴዝሪ ዱዌ፣ ኢብራሂም ባዬ፣ ክቪቻ ካቫራትስኬሊያ፣ ኦስማን ዴምብሌ፣ አኩላቼ እያልን የምንጠቅሳቸው የተከማቸ ታለንት አለ እዛ ቦታ ላይ። እዛ ታላንት ላይ ሌላ ተጫዋች አመተ እንደገና ባርኮላ ማቆየት የሚታሰብ አይመስለኝና የባርኮላ ጉዳይ ወደ ሊቨርፑል የሚያሳስብ አይመስልኝም። የማለቅ ጉዳይም ቀላል አይመስልም። የቼልሲው አጥቂ ኒኮላስ ጃክሰን ደግሞ አስቶን ቪላን ለመቀላቀል መቃረቡን የመረጃ ምንጮች እየጠቆሙ ይገኛሉ። ግርምዬ ከሰዓት አንሳር አጠራጠር አድርጌ ለመግለጽ ያክል ጋላታሳራይ የአርሰናሉን ጋብሪኤል ማርቲኔሊ ለማስፈረም 38 ሚሊዮን ፓውንድ ይዞ መጥተዋል። ብራዚላዊው ወደ ተርኪ መሄድ አልፈልግም ብሏል። ወደ 5 ታላላቅ የአውሮፓ ሊጎች ግን ማምራት ፈልጋለሁ ብሏል። ሮማ ፈላጊ ነው። 25 ዓመቱ ነው። አርሰናል የጋላታሳራይን 38 ሚሊዮን ፓውንድ አልቀበልም ብሏል። 50 ሚሊዮን ፓውንድ እንዲቀርብለት ጥያቄ አቅርቧል። አርሰናል ሌላኛው ኤዝሪ ኮንሳን የተመለከተ ነው። ኤዝሪ ኮንሳን ለማስፈረም ሌላ ጥያቄ አቅርቧል። 40 ሚሊዮን ፓውንድ ነው ያቀረበው። አስቶን ቪላ ደግሞ ለኤዝሪ ኮንሳ 60 ሚሊዮን ፓውንድ። ስለዚህ አርሰናል በ20 ሚሊዮን ፓውንድ ዝቅ ብሎ ነው ጥያቄውን ያቀረበው። አስቶን ቪላ ግን 60 ሚሊዮን ፓውንድ ካልሆነ አልሸጥም እያለ ይገኛል። የኢንዞ ፈርናንዴዝን ጉዳይ ቅድም ሶፊ ገልጾታል። ኢንዞ ፈርናንዴዝን ቀነ ገደብ ተቀምጦለታል። አሎንሶ ከአንድ ወር በፊት ተጠይቀው ነበር። ኢንዞ የሚሸጥ ተጫዋች አይደለም ማለታቸው አይዘነጋም። ሊዮኔል ሜሲ ከአባቱ ህልፈት በኋላ በኢንተር ሚያሚ እግር ኳስ ክለብ ትናንት ተሰልፎ ተጫውቷል። የመጀመሪያ ጨዋታውን ከአባቱ ህልፈት በኋላ እና ሊዮኔል ሜሲ በደጋፊው ዘንድ ድጋፍ ማጽናኛም ተደርጎለታል። ሌላው እንግዲህ ከዚህ ከዝውውር ጋር በተገናኘ በጣም ብዙ የዝውውር ወሬዎች አሉ። እነዚህ የዝውውር ወሬዎች ሲጠናቀቁ ሞር ብንገልጻቸው የተሻለ ነው ከሩመር ባለፈ የሚለውን ሀሳብ ነው። ከሰዓት አንጻር ግን እዚህ ጋር እናብቃ። አጋሮቻችን ከልብ እናመሰግናለን። ዶክተር መቤት ጥርስ ህክምና ማዕከል ይመቻችሁ ብሎቻል። የጥርስ ችግር ካለ ጊዜ አይስጡ፣ ፈጠን ብሎ ይታከሙ። ዶክተር መቤት ጥርስ